ውድ እግዚአብሔር ልጆች እየተከታተላችሁ የምትገኙ በማህበረ ቅዱሳን ቴሌቪዥን የሚቀርብላችሁ ቅዱስ ቂርቆስ የትኛኛ የሕፃናት መርሃ ግብር ነው። አሁን ደግሞ የምንሸጋገረው ወደ እንግዳ ዝግጅታችን ነው። ተከታተለን እንመለስ። ተመልካቾቻችን የዛሬ እንግዳችን እናንተም ታውቃታላችሁ። በባለፈው ዓመትም ሆነ ዘንድሮም በተካሄደው የጥያቄና መልስ ውድድር አንደኛ ደረጃን ይዛ አጠናቃለች። የኔታ ጡም የሚያስተምሩትን ትምህርት በጥሞና ትከታተላለች። ጎበዝ መርሃ ግብር አስተዋቂ ናት። ስለማን እያወራው እንደገመታችሁ ተስፋ አደርጋለሁ። ልክ ናችሁ። መልእክት እንዳላችሁ ተስፋ አደርጋለሁ። መልእክት እንኳን ደህና መጣሽ። እንኳን ደህና ቆየኝ። ተመልካቾቻችንን ሰላም ባያችሁ፣ በዛም እንኳን አደረሳችሁ መልእክት አስተላልፊ። እሺ ልጆች እንደምን ሰነበታችሁ? እንኳን ለቅዱስ ጊዮርጊስ ዓመታዊ በዓል በሰላም አደረሳችሁ። አሜን። እኛም እናመሰግናለን። የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደት በዓል እንዴት ነው ያከበርሽው? የልደት በዓልን ያከበርኩ ከቤተሰቦቼ ጋራ በመሆን ጣዋት ቤተ ክርስቲያን በመሄድ ነው ያሳለፍኩት። በዓሉን ቤተ ክርስቲያን በመሄድ አሳልፈሻል? ቃልዎ ተሰማልን። አሜን። ለአራተኛ ጊዜ በተካሄደ ጥያቄና መልስ ውድድር አሸናፊ ወይም አንደኛ ደረጃን ይዘሽ አጠናቀሻል። እንዴት እንደዚህ ልትሆኚ ቻልሽ? አንደኛ ደረጃን ይዤ ማጠናቀቅ የቻልኩት እኔ ሲመስለኝ አንደኛ ባለመቅረት በሚሰጡት የትምህርት መርሃ ግብር ላይ በመሳተፍ የኔታ ጡም በሚሰጡት በመሳተፍ እና በማዳመጥ ቃልዎ ተሰማልን። አሜን። ምን ተሰማሽ አንደኛ ስለወጣሽ? ደስ ብሎኛል። አንደኛ ስለወጣሽ ደስ ብሎሻል? እሺ ጎበዝ፣ በርቺ። ምንድን ነበር የተሸለምሽ አንደኛ ደረጃን ይዘሽ ስታጠናቅቂ? 4 የታሪክ መጽሐፍቶችንና የመዝሙረ ዳዊት በአማርኛና 4 ታሪክ መጽሐፍቶችን። ከተሸለምሽው መጽሐፍ ውስጥ ካነበብሽ ውስጥ ታሪክ ንገሪ። እሺ ከተሸለምኩት ውስጥ ማስታውሰው ታዛዡ ብላቴና የሚለው ነው። ታዛዡ ብላቴና እናቱ ቅድስት ሳትሆን ግን እሌኒ አባቱ ደግሞ መላኩ ይባላል። እሌኒና መላኩ በጣም የሚዋደዱ ባልና ሚስት ናቸው። ግን የሚዋደዱ ባልና ሚስት ቢሆኑ ልጅ የላቸውም። ስለዚህ በጣም ያዝናሉ እና በቤተ ክርስቲያን እየሄዱ ዘወትር እያለቀሱ ልጅ እንዲሰጣቸው እግዚአብሔርን ይለምናሉ። ከዛ አንድ ጊዜ እናቱ እሌኒ ቤተ ክርስቲያን ሂዳ ጸለየች። ስትመለስ ከትንሽ ቀን በኋላ አርጉዞነች። ከዛ ቤተሰቡም ሁሉ ተደሰተ። ከዛ በኋላ 9 ወር ከ5 ቀን ምናምን ሲሆናት መጣ ሲመጣ ጎረቤቶቿ ላይ ወደ ሆስፒታል ወይም ሐኪም ቤት እንወስድሽ ሲሏት ሆስፒታል እኔን ከመውሰዳችሁ በፊት ጸሎት አድርጉልኝ አለቻቸው። ከዛ በኋላ ጸሎት ተደረገና ከዛ በኋላ በሰላም ወለደች። ከዛ ቤተሰቡ እንዳለ ጎረቤቶቿ ሁሉም እያመጡ ሲጠይቋት ነበር። ከዛ በኋላ የልጁ ቤተ ክርስቲያን ወሰዱና ክርስትና አስነሱት። ከዛ በኋላ ስሙ ማን ይባል ሲባል አብርሃም ተባለ። ከዛ እንዴት ከአንቺ ቤተሰቦች ውስጥ አብርሃም የሚባል ስም የለም ሲሏት አብርሃም እንዲሆን የፈለኩበት ምክንያት አንደኛ አብርሃም ቅዱስ አብርሃም እንግዶችን ስለሚቀበል ለሰዎች ስለሚራራ እሱም እንግዶችን በመቀበል ድሆችን በመርዳት እድሜውን እንዳሳልፍ ፈልጋለሁ አለች። ከዛ አብርሃም ተባለ። ከዛ በኋላ አደገ። እድሜው ፊደል ለመቁጠር ሲደርስ ወደ አንድ ቤተክርስቲያን በአካባቢያቸው ወዳለ አንድ ደብር ወሰዱና አንድ አባት ዘንድ ወስደው ጠየቋቸው። ልጃችንን አብነት ትምህርት ሊያስተምሩት ይችላሉ ወይ ሲላቸው እናንተ እንዴት ልጃችሁ አብነት ትምህርት እንዲማር ፈለጋችሁ ሲሏቸው አንደኛ ልጃችን የአብነቱን ትምህርት ከተማረ በኋላ ወደ ዘመናዊ ትምህርት ሲገባ በጣም ጎበዝ ተማሪ ይሆናል፣ ይረዳዋል አሉ። ከዛ በኋላ አብርሃምን የአብነት ትምህርት መማር ትፈልጋለህ ወይ ተብሎ ሲጠየቅ አዎ እፈልጋለሁ። ለምን ሲባል ምክንያቱም የአብነት ትምህርት ከተማርኩኝ ታላቅ ሰው እሆናለሁ፣ ለቤተ ክርስቲያን እጠቅማለሁ አላቸው። ከዛ እሺ አስተምርላችኋለሁ ብለው ማስተማር ጀመሩ። ከዛ አብርሃም ትምህርት ቤት ገባ።
ከዛ በኋላ ትምህርት እየተማረ አብረናቸውም እየተማረ አንድ ቀን ከትምህርት ቤት መልስ ሲመጣ አባቱ ለብቻው የቤታቸው ደረጃ ጋር ቁጭ ብሎ እያሰበ አገኘው። ከዛ አባባ ምን ሆነህ ነው ዝም ብለህ ለብቻ ቁጭ ብለህ የተነስከው ሲለው እንዴት አንተን ልጄን ለቤተክርስቲያንና ለሀገርህ እንደማበቃህ እያሰብኩ ነው አለ። እኔ ግን ጥያቄ አለኝ አሉ። ምንድነው ጥያቄ ሲለው እኔ ለሀገርና ለቤተክርስቲያን መብቃት እንድችል ምንድነው ማድረግ ያለብኝ ሲለው መጀመሪያ ቤት ግባና መክሰስ በልተህ እናትን አግዘና አለው። ከዛ በኋላ እሺ ተባብለው ያለውን ነገር ሁሉ አደረገና ሲጠይቀው አንተ የቤተክርስቲያንን ማገዝ ወይም ሀገርህን መብቃት ከፈለክ ቤተክርስቲያን እየሄድክ ማስቀደስ መቅረብ በዘመናዊም ሆነ በመንፈሳዊ ትምህርት መጎበዝ ለጓደኞችም ሆነ ለታላላቅ ሰዎች ለቤተሰቦች መታዘዝ አለብህ ብሎ መከረው። ከዛ በኋላ ትምህርቱን እየተማረ ሰኔ ደረሰ። ከዛ ሰኔ ሲደርስ የትምህርት ውጤቱን ለመቀበል ወደ ትምህርት ቤት ሄደ። ከዛ በኋላ በአመቱ አንደኛ እንደወጣ ሲነገረው በጣም ደስ ብሎት ጓደኞቹ ሁሉ እንዴት አንተ አንደኛ ልትወጣ ቻልክ? እኛ እያለን እንዴት አንተ አንደኛ ልትወጣ ቻልክ ሲሉት አንደኛ መውጣት የቻልኩት የአብነት ትምህርት እየተማርኩና ቤተሰቦች የሚሉኝን እየሰማሁ ነው አላቸው። ከዛ ወደ ቤቱ ሄደ። ከዛ እናትና አባቱ የምስራች አለኝ አለው። ከዛ ምንድነው ሲሉት ገምቱ አላቸው። መሬት ላይ ብር ወድቆ አገኘህ ወይ አሉት። እኔ አላገኘሁም። ከዛ እሺ ንገረን ሲሉ ትምህርት ቤት አንደኛ ወጣ ስላቸው በጣም ተደሰቱ። የቀጣይ የሁለተኛ ክፍል መጽሐፍ የሚያጠናበት ሰጡት። ከዛ በኋላ በጣም ጎበዝ ተማሪ የሆነ እያደገ መጥቶ ዲያቆን ሆነ። ከዛ በኋላ 9ኛ ክፍል ስለደረሰ በ9ኛ ክፍል ትምህርቱን በጣም ጎበዝ ሆነ። ከዛ እስከ 12ኛ ክፍል ድረስ ትምህርቱን ከደረጃ ሳይወጣ ተምሮ ጨርሶ ዩኒቨርሲቲ ገባ። ከዛ በማዕረግ ተመርቆ ታሪኩ እዚህ ጋር ያልቃል። አሁን የተናገርሽው ታሪክ እኛንም ተመልካቾቻችንም የሚያስተምር ታሪክ ነው። ቃልዎት ያሰማልን። አሜን። አንደኛ ወጣለሁ ብለሽ አስበሽ ነበር? አንደኛ ወጣለሁ ብዬ አስቤ ነበር፣ ግን ልጆቹ የሚበልጡኝ መስለውኝ ነበር። ልጆቹ የሚበልጡሽ መስሎሽ ነበር? ከመጀመሪያው እስከ መጨረሻው ዙር ድረስ ጥያቄ ተጠይቀሻል? ስንት ጥያቄ ሰጥሽ? 3 ጥያቄ ስተሻል? የተጠየቅሽውን ጥያቄ ታስተውሻለሽ? አይ ጥያቄዎችን ጋር አስተሳቸው። በጣም ጥሩ። ከብዙ ጥያቄ 3 መሳት ማለት ጎበዝ ነሽ። በርቺ። ከውድድሩ አንቺ ምን ተማርሽ? ከውድድሩ ውስጥ የኔታቱም ካስተማሩ ትምህርት ውስጥ ስለሆነ ሁሉም ያወጡት ከስርዓተ ቤተክርስቲያን የቤተክርስቲያን ስርዓቶችን የአመጋገብ፣ ያለባበስ፣ የመሳለም፣ የጸሎት ስርዓትን ከ10ቱ ትእዛዛት ደግሞ የ10ቱ ትእዛዛት የአፈጻጸም ደረጃ በስንት እንደሚከፈሉ ተምሬያለሁ። ቻው። ከውድድሩ ብዙ ነገር ተምረሻል። ጠቃሚ ሆኖ ቃልዎት ያሰማልን። አሜን። የኔታ ጡም ካስተማሩ ትምህርቶች ውስጥ ምን እውቀት አገኘሽ? እስቲ ለኛ ለልጆች አካፊ ስለሚጠቅመን። ከሚጠቅመን ውስጥ አሁን ለምሳሌ ሰንበት ትምህርት ቤት ገብተው የማይማሩ ልጆች ወይም ሰፈራቸው አቅራቢያቸው ሰንበት ትምህርት ቤት ባይኖር እንኳን የኔታ ጡም በሚያስተምሩት ትምህርቶች ከሰንበት ትምህርት ቤት የሚያገኙትን ያክል ብዙ ባይሆንም ግን ያገኛሉ። እኩልም ይሆናል። በሰንበት ትምህርት ቤት እንደሚያገኙት አይነት ታሪኮችን፣ የቤተክርስቲያን ስርዓቶችን፣ ስለ 10ቱ ትእዛዛት፣ የቅዱሳን ማዕረግን ይማሩበታል እና ቤተሰቦቻቸውን፣ ታላላቆቻቸውን ማክበር እንዳለባቸው፣ እግዚአብሔርን መፍራት እንዳለባቸውና ቤተክርስቲያን መሄድ እንዳለባቸው ይማሩበታል። ቃልዎት ያሰማልን። በጣም ብዙ ትምህርት ነው ያላቸው። ቃልዎት ያሰማልን። አሜን። የኔታ ጡም ለኛ ለልጆች የሚያስተምሩን ትምህርቶች ለኛም ሆነ ለተመልካቾች ምን ጥቅም ይሰጣሉ? አንዳኔ እንደሰጡን ጥቅሞች ቤተክርስቲያን ስንገባ እንደመሰለም እንዳለብን ወደ ቅዱስ ቁርባንን ለመቀበል ወይም ከተቀበሉ በኋላ ቤተክርስቲያን ውስጥ ወይም ቤተ መቅደስ ውስጥ ምንም አይነት ምግብ ይዘን መግባት እንደሌለብን፣ ቅዳሴ ላይ መነጋገር እንደማይገባ፣
ምክንያቱም በቅዳሴ መካከል ቅዱሳን ወደ ቤተ መቅደስ ወይም ወዳለበት ቤተክርስቲያን ውስጥ ስለሚገቡ ወይም ስለሚኖሩ እነሱን ማስተጓጎል ስለሚሆን ትላልቅ ሰዎች አቅም የሌላቸው ሊሆኑ ይችላሉ። እነሱ ቢቀመጡ እንኳን እኛ አቅም ስላለ ልጆች ስለሆነ መቀመጥ እንደማንችል ስገዱ ሲባል መስገድ እንጂ መቀመጥ እንደሌለብን መማር ይችላሉ። እንግዲህ ሰው በዋናነት ሳያውቅ የሚያደርጋቸው ነገሮች ነበሩ። እነዚህ ነገሮች ግን በእነታጡም ብዙ ጥቅም አግኝተሻል። እኛም ልጆች ብዙ ጥቅም አግኝተናል፣ ብዙ ትምህርት ተምረናል። ቃሎት ያሰማልን። ተመልካቾቻችን እናንተም ልክ እንደመልክተ ጎበዝ መሆን ከፈለጋችሁ የኔታጡም ያስተማራቸውን ትምህርቶች በተለያየ ምክንያት ካመለጧችሁ በኢቲሲ ኤምኬ ቲቪ ዩቲዩብ ቻናላችን ላይ በመግባት መከታተል ትችላላችሁ። መልክተ አሁን ወደ አንቺ ልመለስና የሰንበት ተማሪ የሰንበት ትምህርት ቤት ጎበዝ ተማሪ ነሽ፣ ተሸላሚ ነሽ? አዎ። ምን አይነት ዝግጅት ነው የምታደርጊው ለሰንበት ትምህርት ቤት? ለሰንበት ትምህርት ቤት ፈተና ሲኖር እናጠናለን፣ እንከልሳለን የተማርነውን። አንዳንድ ያልገባን ነገሮች ደግሞ እርስ በራሳችን እንለዋወጣለን እና ማጥናት አጠናለሁ። ፈተና ቢኖርም ባይኖርም አጠናለሁ። የቤት ስራ ወይም ቤተሰቦች ጠይቀን ወይ ከመጽሐፍ ቅዱስ ሰርተን የምናመጣቸውን እሰራለሁ። እሺ፣ በጣም ጥሩ መልእክት ያስተላልፍሽልን። ልጆችም እኛም ሆነ ልጆች ካንቺ ጥሩ ተሞክሮችን መውሰድ እንችላለን። ወላጆችሽን ወይም እናትና አባትሽን በምንድን ነው የምታግዣቸው ከትምህርት ሰዓት በኋላ? የቤት ውስጥ ስራዎችን በመስራት አንዳንድ በቤት ውስጥ ከሚሰሩ ስራዎች ውጪም ደግሞ ሱቅ ወይም ራቅ ወዳሉ በሰፈር ውስጥ ወደሚገኙ ቦታዎች በመላላክ አግዛቸዋለሁ። በጣም ጥሩ ተሞክሮ ነው ያለሽ። ከአስርቱ ትእዛዛት ውስጥ እናትና አባትን አክብር እንደሚለው ሁሉ አንቺም ጥሩ ተሞክሮ ነው ያለሽ። እናትና አባትን መታዘዝ በረከት ይሰጣል። ተመልካቾችም እናትና አባታችሁ ከታዘዛችሁ በእግዚአብሔር ዘንድ የተወደዳችሁ ሕፃናት ትሆናላችሁ። እሺ፣ በመጨረሻም በሰንበት ትምህርት ቤቱም ሆነ በአስኳላውም ወይም ደግሞ በዘመናዊ ትምህርቱ ልጆች ጎበዞች እንዲሆኑ ለልጆች መልእክት አስተላልፊላቸው። እሺ፣ እኔ ልጆችን ማስተላለፍ የምፈልገው ልጆች በዘመናዊም ሆነ በመንፈሳዊ ትምህርታቸው ጎበዝ መሆን አለባቸው። በተለይም ደግሞ በሰንበት ትምህርት ቤት ወይም በመንፈሳዊ ትምህርታቸው ጎበዝ መሆን አለባቸው። ምክንያቱም አንዳንድ ልጆች ሰንበት ትምህርት ቤት እንማራለን እያሉ ወደ አላስፈላጊ ቦታዎች ከጓደኞቻቸው ጋር ወደ ሌሎች ቦታዎች ሊሄዱም ይችላሉ። በዛው ልክ ደግሞ የማይሄዱ በስርዓት የሚማሩ ልጆች አሉ። በተጨማሪም ደግሞ እንማራለን ብለው እየሄዱ ገብተው ቁጭ ብለው ሰምተው ግን በደንብ ሳያዳምጡ ዝም ብለው ሂደው የሚመጡ ልጆች አሉ እና ጽድቅን የሚያመጣው ወይም አሁን ይሄን መንፈሳዊ ትምህርቱን ብንማር እግዚአብሔር የሰጠንን ሕጎች ማድረግ ያለብንና የሌለብንን እንለያለን። ባንማር ደግሞ ዝም ብለን ከሆነ ደግሞ የምንሄደው የምንመጣው ሕጎቹ ስለማናቅ ለወደፊት ጽድቅ አይሆንልንም። በዘመናዊም ደግሞ ጎበዝ መሆን አለባቸው። ምክንያቱም በዘመናዊ ትምህርት ከጎበዙ በዚች በምድር ሳሉ ከፍተኛ ቦታ ላይ ደርሰው በሰዎች ዘንድ ተቀባይነትን ለቤተ ክርስቲያንና ለሀገራቸው ጥሩ አስተዋጽኦ ሊያበረክቱ ስለሚችሉ የሁለቱንም ትምህርት በጥሩ መንገድ ማስኬድ ይችላሉ እና መማር አለባቸው። በትክክል መልእክተ እኛም ተመልካቾችም ይሄን መልእክት ሰምተን እንተገብራለን። ልጆችም ተመልካቾችም ይሄን መልእክት ሰምታችሁ እንደምትተገብሩ ተስፋ እናደርጋለን። መልእክተ አመሰግናለሁ ለነበረን ቆይታ። ተመልካቾቻችን ለዛሬ ነበረን የእንግዳ ዝግጅታችን ይህንን መስል ነበረ። እናንተን ወደ ስቱዲዮ እንመልሳችሁ። እኔና መልእክተ ግን እዚህ ጋር እንሰናበታችሁ ተመልካቾቻችን። ደህና ሁኑ ልጆች። ዘዋድ ላይ ነው የምትዩ። እሺ ተመልካቾቻችንን እንሰናበታቸው መልእክተ። እሺ ደህና ሁኑ ልጆች። መልካም ጊዜ ይሁንላችሁ። ወደ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን። በመላ ለምትከታተሉን ወደ እግዚአብሔር ልጆች ለዛሬ ጥር
17 2018 ዓ.ም ያዘጋጀንላችሁ መርሃ ግብር የተከታተላችሁትን ይመስል ነበር። ይስሐቅ እንዴት አገኘኸው? እኔ ከመጀመሪያ ከመግቢያው ከመዝሙሩም ከሰንበት ትምህርት ቤቱም ከእንግዳ ዝግጅቱም ብዙ ተመራለሁ። መልካም። እናንተም ከዝግጅቶቻችን ብዙ ቁም ነገርና እውቀት እንዳገኛችሁበት ተስፋ እናደርጋለን። እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆየነው። እኔ ይስሐቅ አብርሃምና እነርሱም ዳንኤል በጋራ በመሆን ነበር። በሌሎች ዝግጅቶች በሌሎች መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል።